በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ትሆናላችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ የተወደሰ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ስማቸው የተመሰገነ ይሁንልን። ዛሬ የምናነሳው ትምህርታችን የሚሆነው ክፍል 9 ይሆናል። ክፍል 9 የሚያተኩረው ክርስትና ወደ ኢትዮጵያ እንዴት ገባ በሚል አጠር አድርገን ለማንሳት እንሞክራለን። ስለዚህ ክርስትና በኢትዮጵያ ውስጥ እንዴት ሊገባ ቻለ፣ እንዴት ገባ የሚለው ነገር በስፋት የሚነሳበት ነገር ነው። ምናልባት የትምህርቱ መሰረታዊ ዓላማ የሚሆነው የዚህ ርዕስ ማለት ነው። መሰረታዊ ዓላማው የክርስትና ወደ ኢትዮጵያ መግባት እንዴት እንደሆነ በተወሰነ መልኩ አጠር ባለ መልኩ ለማቅረብ የታሰበ ነው። ስለዚህ ክርስትና በኢትዮጵያ እንዴት ገባ የሚለው ነገር በተወሰነ መልኩ ታሪክ ማስረጃዎችና ከመጽሐፍ ቅዱስ አንጻር እያየን የምንቆይበት ይሆናል። አምላካችን ለሁላችን ጥበብና ማስተዋል እንዲያድለን የእሱ መልካም ፈቃድ ይሆንልን። ባለፈም በክፍል 8 ላይ እንዳነሳ ነው የክርስትናው መምጣት ከክርስቶስ ጋር የተያያዘ እንደሆነ፣ ክርስቶስም እንደመሰረተው ራሱ ባለቤቱ የመሰረተው ክርስትና እንደሆነ ለማየት ሞክረናል። ስለዚህ በተለያዩ ሀገሮች ይሄ አልጫ የሆነውን ዓለም ወይም ደግሞ ጨለማ የነበረውን ዓለም ሊያጣፍጥ፣ ጨለማ የሆነውን ዓለም ሊያላቅቅ፣ ከነበረበት ቁራኝነት ነፃ ሊያወጣ ክርስቶስ ወደዚህ ምድር መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ያው በግዘፈ ሕፃናት እንደማንኛውም ሰው አድጎ ካደገ በኋላ ሐዋርያትን መርጦ ሐዋርያትን አስተምህሮ ያው እሱ በሰላሳ ዘመኑ በዮሐንስ እጅ ተጠምቆ ያው የዕዳ ደብዳቤያችንን ቀዶ ከዛ ደግሞ በመዋዕለ ጴንጤናዊ በጲላጦስ ላይ ያው በዕለተ ዓርብ ራቆቱን ተሰቅሎልን ስጋውና ደሙን የቆረሰልን እንደሆነ ከዛም ደግሞ ወደ መቃብር ወርዶ ሶስት መዓልትና ሶስት ሌሊት በመቃብር አድሮ ካደረ በኋላ ያው በሶስተኛው ቀን ከሙታን ተለይቶ ተነስቶ ከዛ እስከ 40 ቀን ድረስ ለሐዋርያት በተለያየ መልኩ ሲገለጥላቸው ከኖረ በኋላ በ40ኛው ቀን እንዳረገና ካረገም በኋላ በ10ኛው ቀን በገባላቸው ቃል መሰረት አጽናኝ የሆነው መንፈስ ቅዱስ ልክላቸዋለሁ ባለው መሰረት ለሐዋርያት አጽናኝ የሆነ መንፈስ ቅዱስ ልኮላቸዋል። ስለዚህ ሐዋርያት ያው እሱ ባዘዛቸው ቃል መሰረት ያው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደምናነበው ሁሮ መሐሩ ወንጌለ መንግሥተ ሰማያት ወይም ደግሞ ሄዱና ለአሕዛብ ወንጌልን ስበኩ ብሎ በተናገራቸው ቃል መሰረት እነሱ ወንጌሉን ለዓለም አስተምረዋል። ስለዚህ ሲያስተምሩ በተለያየ ሀገሮች ሄደው እንዳስተማሩ ያው ይታወቃል። ሐዋርያት ዕጣ ብጣ ብለው አገረ ስብከት ተከፋፍለዋል። የተለያዩ ቦታዎች ላይ ዞረው እንዳስተማሩ ይታወቃል። ያው ሐዋርያት መጀመሪያ ፈሪዎች ነበሩ። ያው ታሪካቸው ወደዛ እንዳንገባ እንጂ ፈሪዎች እንደነበሩና መንፈስ ቅዱስ ከተቀበሉ በኋላ ግን ጠንካሮች እንደሆኑ በአላውያን ነገስታት ፊት ስለ ክርስቶስ ማንንም ሳይፈሩ የመሰከሩ ሰማዕታትም የሆኑ ስጋቸው የተቦጨቀ፣ ስጋቸው የተቆራረጠ፣ ስጋቸው የተገፈፈ፣ የቁልቁል የተሰቀሉ፣ የተገደሉ፣ አንገታቸው የተቆረጠ፣ እጅ እግራቸው የተቆራረጠ ለአንበሳ የተሰጡ እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ ሐዋርያቶች ለዓለምን አስተምረዋል። ዓለምን ሲያስተምሩ አንደኛው ታሪካችን የሚሆነው ወደዛ ስንገባ እንዴት ገባ ክርስትና ወደ ኢትዮጵያ የሚለው ነገር ስንመለከት አንደኛው ቅዱሳን ሐዋርያት ተሳትፏቸው ነው እኛ ጋር ማለት ነው። ኢትዮጵያ ውስጥ ቅዱሳን ሐዋርያት ወደዚህ ምድር መጥተው እንዳስተማሩ በደንብ ይታወቃል። ስለዚህ አንደኛው ካስተማሩ መካከል አንደኛው ሐዋርያው ወንጌላዊው ቅዱስ ማቴዎስ ኢትዮጵያ ውስጥ መጥቶ እንዳስተማረ ያው ያስተማረበትም ስፍራ በትግራይ አካባቢ በሰሜናዊ ትግራይ እንደሚገኝ ያ ቦታውም ይታወቃል። ስለዚህ ቦታውን ጭምር የሚታወቅበት ሁኔታ አለ። ስለዚህ ሐዋርያው ማቴዎስ ወንጌላዊ ነው። ከ12ቱ ሐዋርያት መካከል አንደኛው ነው። ቀራጭ የነበረ ነው። ከቀራጭነቱ የመረጠው አምላካችን ከቀራጭነቱ የመረጠው እንደሆነ ይታወቃል። ስለዚህ ያው ግብር ሰብሳቢ ማለት ነው። የተናቀ ስራ ነበር በዛ ጊዜ። ግብር መሰብሰብ ማለት ለእስራኤላውያን በዛ ጊዜ ለሮም ቄሳር መገበር ወይም ደግሞ ለሮም ቄሳር መታዘዝ ማሸርገድ ማለት ስለሆነ ስለዚህ አሸርጋጅ ወይም ደግሞ ተላላኪ ብለው ይጠሩት እንደነበረ ይታወቃል። ስለዚህ በዛ ምክንያት አምላካችን የተናቁትን ስለሚመርጥ
የተናቁትን በተለያየ ቦታ መርጦ ለቁም ነገር እንደሚያበቃ አምላካችን ስላሳየን፣ ስለዚህ ቅዱስ ማቴዎስም ከተናቀ ቦታ የተመረጠ አይሁዶች ከሚንቁት ስራ የተናቀ ሰው እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ ከተመረጠም በኋላ ለሐዋርያነት ተመርጧል። ከ12 ሐዋርያት መካከል ወንጌል እንዲጽፉ ከተመረጡት መካከል ከቅዱስ ዮሐንስ ጋር አንደኛው እሱ ነው። ስለዚህ ወንጌልን የጻፈልን እሱ ነው። ወንጌል መጻፍን ብቻ ሳይሆን ወደ ተለያዩ ሀገሮች ሄዶ በተለይ በኢየሩሳሌም አካባቢ በአውራጃዎቿ እንዳስተማረ፣ በፍልስጤምም እንዳስተማረ ይነገራል። ስለዚህ ከዛም በተጨማሪ ደግሞ ወደ ተለያዩ ሀገሮች ሄዶ አስተምሯል ብለው ጠቅሰውልናል። እነ ጀሮሜ እነ ታላቁ የፈረንሳይ ወይም ደግሞ የሊዮኑ አባትም እንደዚሁ ሄሬኔዎስ ተናግሯል። ስለዚህ በዚህ ወደ ተለያዩ ሀገሮች ብሎ የጠቀሳቸው ኢትዮጵያ እንደሆነች እነ ሄሬኔዎስም እነ ጀሮሜም የጻፉበት መንገድ ስላለ፣ ስለዚህ እነዚህ አባቶቻችን በጠቀሱልን መሰረት ቅዱስ ማቴዎስ ኢትዮጵያ መጥቶ እንዳስተማረ የእኛም ሊቃውንት ይናገራሉ። አንዳንድ የውጭ ጸሐፊያንም ሊቃውንት አባቶቻችን የውጭ ሊቃውንት ማለት ነው አሁን የጠቀስናቸው የሚናገረው። ስለዚህ አንደኛው የሚነሳን ታሪካችን ይሄ ነው፣ ቅዱስ ማቴዎስ ኢትዮጵያ ውስጥ መጥቶ እንዳስተማረ። ስለዚህ አንደኛው ክርስትናው እንዴት ገባ ኢትዮጵያ ውስጥ ከተባለ አንደኛው የሚነሳን ታሪክ ይሄ ነው። ከዛ ውጭ ትልቁ ታሪካችን የሚሆነው ምናልባት በሌላ ቪዲዮ በደንብ የምመጣበት ጃንደረባው ነው። ጃንደረባው ኢትዮጵያዊ ጃንደረባ ያው እሱ ከኋላ የሚነሳ ታሪክ ብዙ ሰፊ ታሪክ ስላለው እሱ በኋላ አነሳላቸው። ስለ አንደኛው ታሪካችን የክርስትና እምነት ሲነሳ ጃንደረባውም እንደሚነሳ በደንብ መታወቅ መቻል አለበት። ከዛ ውጭ የሚነሳው ነገር ምንድን ነው? በወቅቱ የነበረው ንጉስ ክርስቶስ ሲወለድ የነበረው ንጉስ ባዜን ነው። ስለዚህ በባዜን ጊዜ ባዜን ክርስቶስ ሊወለድ 8 ዓመት ሲቀረው በኢትዮጵያ ነግሷል። ክርስቶስን ከተወለደ በኋላ ወደ 9 ዓመት ነግሶ 17 ዓመት ሙሉ በኢትዮጵያ ነግሶ ያለፈ ንጉስ ነው። ስለዚህ በዚህ ጊዜ ትልቁ የሚነሳል ነገር ምንድነው? ጌታ ሲወለድ በ2 ዓመቱ ማለት ነው ሰባ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ከሄዱት መካከል አንደኛው ኢትዮጵያውያንም እንደሆኑ የተነገረበት መንገድ አለ። ይህንንም ምናልባት በትንቢትም መጽሐፍ የተጻፈበት ሁኔታ አለ። ቅዱስ ዳዊትም ነብየ ልዑል ኢሳያስም የተናገሩበት ሁኔታ አለ። ስለዚህ አንደኛው ምናልባት የኢሳያስን ለማንበብ እንደው ለማስታወስ ያህል የኢትዮጵያ ነገስታት እጅ መንሻ ሊያቀርቡ ወደ ኢየሩሳሌም እንደሚሄዱ በደንብ የተናገረበት ሁኔታ አለ። እሱን አንብብላችሁ በዚህ በትንቢተ ኢሳያስ ምዕራፍ 60 ቁጥር 6 ጀምሮ ስናነበው እንደዚህ የሚል ቃል አለ። የግመል መንጋ ወደ አንቺ ይመጣሉ፣ የምድያምና የኤፋ ግመሎችም ይሸፍኑሻል። ሁሉ ከሳባ ወርቅንና ዕጣን ይዘው ይመጣሉ፣ የእግዚአብሔርን ማዳን ያበስራሉ ብሎ ስለዚህ በትንቢቱ ኢትዮጵያውያን የሳባ ነገስታት ወይም የሳባ ልጆች የንግስተ ሳባ የሳባ ዘሮች ለአምላካቸው ወርቅ እንደሚያቀርቡ ወይም ደግሞ ለአምላካቸው እጅ መንሻ ይዘው እንደሚያቀርቡ በደንብ የተናገረበት ሁኔታ ነው። ስለዚህ አንደኛው የሚነገርልን ታሪካችን ስለዚህ ሰባ ሰገል ኢትዮጵያውያን ከሰባ ሰገል መካከል አንደኛው ኢትዮጵያውያን እንደነበሩበት ነብየ ልዑል ቅዱስ ኢሳያስ በትንቢቱ በዚህ በትንቢተ ኢሳያስ ምዕራፍ 60 ቁጥር 6 ላይ በደንብ አድርጎ ለአምላክ ወርቅ ዕጣን ከሚያቀርቡት ወይም ደግሞ ለአምላክ መባ ከሚያገቡ ሰዎች መካከል አንደኛው የኢትዮጵያ ነገስታት እንደሆኑ የሳባ ነገስታት እንደሆኑ ስለዚህ በደንብ አሳውቋል። ስለዚህ አንደኛው የሚነገርን ታሪካችን ይሄ ነው። ከዛ ውጪ በዚህ በመዝሙረ ዳዊት ላይ መዝሙር 71 ቁጥር 10 ላይም እንደዚህ የሚል ቃል እናገኛለን። እንደው ከ9 ጀምሬ ላንብብላችሁ። መዝሙረ ዳዊት መዝሙር 71 ከቁጥር 9 ላይ በፊቱ ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብም ሁሉ ይገዙለታል። አህዛብን ሁሉ ምን ይሉታል? ይገዙለታል ብሎ ቅዱስ ዳዊት የሳባ ነገስታት እጅ መንሻ እንደሚያቀርቡ የተናገረበት ነው። ስለዚህ አንደኛው የክርስትና እንዴት ገባ የሚለው ነገር የሚነሳል ነገር ምንድነው? ሰባ ሰገል መካከል አሁን በነገርኳችሁ ትንቢቶችም ጭምር ሰባ ሰገል ወደ ኢየሩሳሌም ሄደው ለአምላክ መባ እንዳቀረቡ ካቀረቡት መባ መካከል ደግሞ ኢትዮጵያውያንም እንዳሉበት በትንቢቱም በነበረውም ሁኔታ በደንብ የሚታወስ ነገር ነው። ስለዚህ አንደኛ የሚነሳን ታሪካችን ይሄ እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ አንደኛው ትልቁ የሚነሳልን ታሪካችን ይሄ ነው። ከዛ ውጪ ፊትም እንዳልኳችሁ ንጉሱ ባዜን ያው እሱ ልኳቸዋል። ንጉስ ነው እሱ ግን ወርቅ ዕጣን ከሚያቀርቡ የንጉስ ጭፍሮች መካከል አንደኛው እነሱ ስለነበሩ
የላከውም ሰው ስለነበረ በዚህ መሰረት ስለዚህ ይሄ ንጉስ ክርስትና እንዲስፋፋ ክርስትና አምላክ በትንቢተ ነቢያት የተነገረውን እንደሚወለድ የተነገረውን አምላክ ወደዚህ ምድር መጥቶ እንደተወለደ ከተወለደም በኋላ የእሱ ሰዎች ሄዶ ልኮ እጅ መንሻ እንዳቀረቡ ይታወቃል። ምናልባት አንዳንድ ታሪክ ጸሐፊያን እንደው ባዜን የተባለው አንደኛው ከሰባ ሰገል መካከል አንደኛው እሱ ነው ብለው የሚናገሩ ሰዎችም አሉ። ምናልባት ይሄ ታሪክ በጣም ምርምር የሚያስፈልገው ነገር ነው። ባዜን ነው ብለው የሚናገሩ አሉ። አይደለም፣ ከሶስቱ ከሜልኩ በዲዳስፋና ማንቱስማር ከተባሉት መካከል አንደኛው ኢትዮጵያዊ ነው ብለው የሚናገሩ አሉ። ደግሞ አይደለም፣ ንጉሱ ነው ባዜን ነው ብለው የሚናገሩ ደግሞ አሉ። ይሄ ታሪክ የሚፈታው ነገር ነው። ግን እና አለቃ እያሉ ታምሩ በመጽሐፋቸው ግን ያው አንደኛው እንደሆነ ያው ሜልኮ የተባለው እንደሆነ በደንብ በስፋት ጠቅሰው እናገኛለን። ስለዚህ አንደኛው የሚነሳን ታሪካችን ይሄ ስለሆነ የሰብአ ሰገል ወደ ኢየሩሳሌም መሄድ ለክርስትናችን መስፋፋት ለክርስትናችን ወደ ኢትዮጵያ መግባት ትልቁ የሚነሳው ታሪክ እሱ እንደሆነ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ ሁለተኛው የምናነሳው ነገር ምንድን ነው? የቅዱሱ ቤተሰብ ወደ ኢትዮጵያ መምጣት ነው። የቅዱሱ ቤተሰብ ወደ ኢትዮጵያ መጥቷል። ያው ኢትዮጵያ በጣም ሩህሩሆች፣ ደጎች፣ አዛኞች እንደሆኑ የተመሰከረበት ታሪክ ነው። ይሄ ታሪክ ሁላችንም እንደምናስተውለው በግብፅ በነበሩበት ሰዓት ላይ ያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሰሎሜና ከዮሴፍ ጋራ በአህያ ተጭነው ወደ ግብፅ በወረዱ ጊዜ በግብፅ ላይ በጣም ፈተና በዝቶባቸዋል። በጣም በርካታ ችግሮች ገጥሟቸዋል። ችግሮቹ የውሃ ጥም ሲያቃጥላት፣ ረሃቡ፣ ርዛቱ፣ ዋዕይ ነው፣ በረሃ ነው፣ የአሸዋ ግለቱ ብዙ ነገሮች ነበሩ። ስለዚህ እነዚህ ነገሮች በግብፅ በነበረችበት ሰዓት ላይ ፈተና ሆኖ ደርሶባታል። ከግብፅ አልፋ ግን ኢትዮጵያ በመጣች ጊዜ ግን የኢትዮጵያ ሰዎች በጣም ሩህሩህ፣ ደጎች፣ አዛኞች፣ የተራበን የሚበሉ እንግዳን የሚቀበሉ ትሁቶች፣ ትዕግስተኞች፣ በጣም ጥበበኞች፣ ፈጣኖችም እንደሆኑ ታሪክ ጸሐፊያንም የመሰከሩላቸው ስለሆነ ስለዚህ እነዚህ ቅዱስ ቤተሰብ ወደ ኢትዮጵያ ሲመጡ በጣም ተቀብሏቸዋል እና እንደው ለድንግል ማርያም እንደነበር የሚሏት የሚባለው ምናልባት የዋልድባ ታሪክ ገዳም በሚለው መጽሐፍ ላይ ያነበብኩት ምንድን ነው የሚለው አንቺ እኮ የተባረክሽ ልጅ ነሽ፣ ገና እድሜሽም ትንሽ ነው። የነገስታት ዘር ትመስያለሽ፣ ሲያይሽ የንግስት ዘር ትመስያለሽ። ልጅሽም የነገስታት ዘር ይመስላል። እንደሱ ያለ መልካም ወይም ደግሞ መልክ ያለው ያማረ ደምግባቱ ያማረ ሕፃንም እስካሁን አይተንም አናቅም። አንቺም ደምግባትሽ ያማረ መልከ መልካም እንደሆንሽም እናውቃለን። ስለዚህ ምንም ገ እንዳይቸግርሽ ብለው የሚያስፈልጋት ነገር እንዳደረጉላትና በጣም እንደተንከባከቧቸው በታሪክ መጽሐፉ ላይ በደንብ ተጽፎ የሚገኝ ነገር ነው። ስለዚህ ይሄ የውጭ ታሪክ ጸሐፊያን በደንብ ጽፎት እናገኛለን። ስለዚህ አንደኛው ታሪክ የሚሆነው የቅዱሱ ቤተሰብ ወደ ኢትዮጵያ መምጣት ለክርስትና መስፋፋት ትልቅ የክርስትና መግባት አንደኛው የሚነሳው ታሪክ እሱ እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ኢትዮጵያውያን ደጎች ስለሆኑ አምላካችን ፈጣሪያቸውን ቸር የሆነውን እረኛቸውን ሊያድናቸው የመጣውን ከጨለማ ወደ ሕይወት ወደ ብርሃን ወደሚደነቀው ብርሃን የሚያወጣቸውን አምላካቸውን ተቀብለው ያስተናገዱ በእንግድነት የተቀበሉ ሕዝቦች እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ ኢትዮጵያውያን በጣም የተባረክን የተቀደስን ሰዎች እንደሆንን በደንብ እንድናስተውል ያስፈልጋል። ስለዚህ አምላካችን በኪደተ እግሩ የባረካቸው የቀደሳቸው ቦታዎችም እንዳሉ በደንብ እንድናስተውል ያስፈልጋል። ሲሄዱ ያው ሁላችንም እንደምናስተውለው ደግነታቸውን አይቶ ሩህሩህ መሆናቸውን አይቶ አዛኝ መሆናቸውን አይቶ እንደተንከባከባቸውም አይቶ በጣም እንደተቀበሏቸውም አይቶ ምንድነው ያደረገላት ለእናቱ እቺን አገር ዝም ብዬ አልተዋትም፣ ስለዚህ ይቺን አገር ለአንቺ አስራት አድርጌ ሰጥቼሻለሁ ብሎ ለድንግል ማርያም የአስራት ሀገሯ እንደሆነች ተብሎ የሚታመነው ከዛ ጊዜ ጀምሮ እንደሆነ በደንብ እንድናስተውል ያስፈልጋል። ከዛ ውጪ የዋልድባ ገዳም የተቀመጡበት ዋልድባ ገዳምም ይሄ ገዳም እኔ እስከ ዓለም ፍጻሜ ድረስ ስሜ ይመሰገንበታል፣ ስሜ በዚህ ቦታ ይጠራበታል፣ ስሜ የሚጠሩ ሰዎችም ከዚህ ቦታ አላሳጣበትም ብሎ የተናገረላት ታላቅ ገዳም ናት ዋልድባ ገዳም። ስለዚህ ይሄ ገዳምም ትልቅ የበረከት ቦታ፣ የቅድስና ቦታ፣ የቅድስና ስፍራ ስለሆነ በደንብ የተነገረበት ቦታ ነው። ስለዚህ ያው እህል አይበላብሽ ተብሎ ራሱ እህል አይበላብሽ ተብሎ የተነገረላትን ቦታ እንደሆነች ያው የሚበላው እዛ ቋርፍ እንደሆነ ወይም ደግሞ የላም ጣም የማይበላበት በጣም የሚመርና የመረረ ነገር ከአትክልት ከቅጠላ ቅጠል ተዘጋጅቶ የሚበላበት ቦታ እንደሆነ
በደንብ እንድናስተውለው ያስፈልጋል። ስለዚህ ይህ ቦታ የተባረከ የተቀደሰ እስከ ዓለም ፍጻሜ ድረስ እዛች ቦታ ላይ ቅዱሳን የማይጠፉበት ቦታ እንደሆነ ራሱ ባለቤቱ የተናገረው እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ አንደኛው የቅዱሱ ቤተሰብ ወደዚህ መምጣት እንደሆነ በደንብ ማስተዋል ይገባናል። ከዛ ውጪ አምላካችንና እናታችን ቅድስት ድንግል ማርያም ወደዚህ ምድር በመጡ ሰዓት ላይ ያው በአውሎ ንፋስ ተጭነው በእሳት ሰረገላ ሆነው የተለያዩ ገዳማትን እንደባረኩ ታሪክ ይነገራል። ከነዛ መካከል አንደኛው ያው ደብረ ዳሞ፣ አክሱም ጽዮን፣ ደብረ ቢዘን፣ ዋልድባ፣ ደብረ አባይ እና ጣና ደሴቶች፣ ጣና ቂርቆስ፣ አባ ሳሙኤል ዘደብረ ወገግ ሐረር፣ ምሳሃለ ማርያምን፣ ምሁር ኢየሱስን እና ሌሎችንም ቦታዎች ደብረ ሊባኖስም ጭምር ሌሎች ቦታዎችንም ጭምር ያው በኪደተ እግራቸው የባረኳቸው የቀደሷቸው ቦታዎች እንደሆኑ በደንብ እንድናስተውለው ያስፈልጋል። ያው ምሁር ገዳምም እንደዚሁ በጉራጌ ሀገረ ስብከት የሚገኝ ትልቅ የጸሎትና የምህላ ቦታ ነው። ይሄ ቦታ የአባታችን አቡነ ዜና ማርቆስ ትልቅ ስራ የሰሩበት 40 ዓመት የጸለዩበት ቦታ እንደሆነ ይታወቃል። ይሄ ቦታ ያው ከጥንት ጀምሮ ጥንታውያን ከሚባሉ ገዳማት መካከል አንደኛው ነው። ስለዚህ በዚህ ቦታ ላይም አምላካችን መጥቶ እንደባረከው እንደቀደሰው ቦታውም እንደባረከው ይታወቃል። ስለዚህ አንደኛው ከተባረኩ ቦታዎች መካከል አንደኛው ምሁር ገዳም እንደሆነ በደንብ እንድናስተውልም ያስፈልጋል። ሌሎችም ቦታዎች እንዳሉ ማለት ነው። ከዛ ውጪ ከቅዱሳት መጽሐፍ መካከል ደግሞ ያው ኢትዮጵያ መጥተው ቅዱሳን ቤተሰቦቹ ወደ ኢትዮጵያ መጥተው እንደባረኩ ኢትዮጵያን መጥተው እንደነበረ በተለያዩ መንገድ ተጽፎ እናገኛለን። ምናምን ከነዛ መካከል አንደኛው ድርሳነ ዑራኤል። ይህ መጽሐፍ ድንግል ማርያም ከልጇ ጋራ ዮሴፍና ሰሎሜ አብረው እንደመጡ ድርሳነ ራጉኤል በደንብ ይናገራል። ድርሳነ ዑራኤልም የተለያዩ ገድላት መጽሐፍ የእመቤታችን ከልጇ ጋራ ወደ ኢትዮጵያ ሀገራት መሄዷን መሰደዷን በዚህ መሰረት የገለጹበት ሁኔታ አለ። ስለዚህ ድርሳነ ዑራኤል፣ ድርሳነ ራጉኤል እነዚህ መጽሐፍት ወደ ኢትዮጵያ እንደመጡ በደንብ ይናገር። ከዛ ውጪ የዋልድባ ገዳም ታሪክ ተብሎ የተጻፈ ታሪክ አለ። እሱም መጽሐፍ ላይ በደንብ ተጽፎ የሚገኝ ታሪክ እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ ያው በትውፊትም የኢትዮጵያን ስም ማወጣት ስንመለከት ምናልባት የኢትዮጵያን ስም ማወጣት ስንመለከተው አንደኛው የክርስትናው ከክርስትናው ጋር የሚገናኝ ነገር ስላለው እሱንም መመልከት ያስፈልጋል። ለምሳሌ ወለተ ማርያም፣ አስካለ ማርያም፣ አጸደ ማርያም፣ ፍቅርተ ማርያም ተብሎ የድንግል ማርያምን ስም የሚነሳበት ነው። ገብረ ማርያም፣ ገብረ ክርስቶስ፣ ፍቅርተ ማርያም፣ ፍቅርተ ክርስቶስ ተብሎ የሚነሳበት። ስለዚህ አንደኛው የሚነሳው ታሪክ ከዚህ ጋር የተያያዘ ነገር እንደሆነ የድንግል ማርያም ካላቸው ፍቅር የተነሳ ወይም ደግሞ በዛ ጊዜ የድንግል ማርያም በጣም ስለወደዷት ስላከብሯት አባቶቻችን ለክርስትና ስም ሲያወጡ በዚህ መሰረት እንደሚያወጡ በደንብ የተነገረበት ሁኔታ እንዳለ በደንብ እንድናስተውሉ ያስፈልጋል። ከዛ ውጪ የመጀመሪያ የኢትዮጵያ ቤተክርስቲያን ሲሰራ በእመቤታችን ነው የተሰራው። ይሄ በደንብ ማስተዋል ያስፈልጋል። አክሱም ጽዮን ነው፣ አክሱም ጽዮን ማርያም ነው የተሰራው። ይሄ በአብርሃ ወአጽብሃ ዘመን የተሰራ እንደሆነ ወይም በኢዛናና ሳይዛናግ የተሰራ እንደሆነ በደንብ እንድናስተውሉ ያስፈልጋል። ስለዚህ አንደኛው ይሄ ነው። ከዛ ውጪ ደግሞ ያው ጾመ ጽጌ ስንመለከት ያው የድንግል ማርያምን ስደት የሚያወሳ የድንግል ማርያም ስደት የሚያወሳ ሁኔታ ነው ያለው። ስለዚህ ጽጌ ማርያም ተብሎ ሰው ይወጣለታል። ስለዚህ ጽጌ 40 ቀን የሚጾም ጾም ነው። ስለዚህ ይሄ ጾም የድንግል ማርያምን ስደቷን በማሰብ ወደ ኢትዮጵያ መምጣቷን በማሰብ የሚጾም እንደሆነ በደንብ ማስተዋል ያስፈልጋል። ከዛ ውጪ ኢትዮጵያውያን ያው ሲወልዱ ምን ብለው ነው የሚናገሩት? ሌላው ታሪካችን እናቶች ሲወልዱ ማርያም ማርያም ብለው ነው ልጅን እንዲወለድ የሚያደርጉትና ስለዚህ ማርያም ማርያም ተብሎ በምጥ የተያዘች ሴት ርኅርኅት አዛኝት ስለሆነች ድንግል ማርያም ትድረስልሽ፣ ድንግል ማርያም ትይሽ፣ ድንግል ማርያም ትዳብስሽ፣ ድንግል ማርያም ትድረስልሽ ተብሎ ያው ጉዝም የሆነች ሴት ስትወልድም በዛ መሰረት እንደምትጠራ አንደኛው ከዚህ ከስደቷ ጋር የተያዘ ነገር እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ ያው ቁስቋምም እንደዚህ ህዳር 6ን በኢትዮጵያ በመላ ኢትዮጵያ ተከብሮ የሚሆነው ስለዚህ ይሄ የምትገለጥበት ቀን ስለሆነ ወይም ደግሞ የሚያበቃበትም ቀን ስለሆነ ስለዚህ ደብረ ቁስቋም ላይ በግብጽ ሲከበር በእኛም ሀገር በተለያዩ በዓላት በተለያዩ ቦታዎች ደብረ ቁስቋም ማርያም ባለችበት ቦታ የድንግል ማርያም ቤተክርስቲያን ባለችበት ቦታ ላይ በሁሉም ቦታ እንደሚከበር እንድናስተውል ያስፈልጋል። ሶስተኛው የሚነሳው ነገር ምንድነው? ኢትዮጵያ ከእስራኤል ጋር የነበራት ግንኙነት ነው። ይሄ ትልቁ የሚነሳልን ታሪካችን ይሄ ነው። ኢትዮጵያውያን ከእስራኤል ጋር የነበራት ግንኙነት መጀመሪያም እንዳለው ያው ከነገደ ከኖህ ልጆች ጋር በመነሳት ባለፈም እንዳነሳ ነው ሴም ካም ያፌት የካም ልጆች ደግሞ ኩሽ በኢትዮጵያ እንደኖረ ይታወቃል። ስለዚህ ያ መሰረታዊ ማዕከላዊ ምድር እስራኤል ስለሆነች ያቺ ቦታ ላይ
ኢትዮጵያውያንም ከተለያዩ ቦታ ወይም ደግሞ ከሀገራችን ከኢትዮጵያ ተነስተው ካም ከመሰረተው ወይም ደግሞ የካም ልጅ ኩሽ ከመሰረተው ኢትዮጵያ ተነስተው እስራኤል ሀገር ይሄዱ እንደነበረ በደንብ ይታወቃል። ስለዚህ ግንኙነታቸው በንግድ በአምልኮተ እግዚአብሔር በየዓመቱ በዓለ ፋሲካን ለማክበር ኢትዮጵያውያን ይሄዱ እንደነበረ ይታወቃል። ስለዚህ አንደኛው በንግድ ነው። በንግድ ከእስራኤል ጋር ቀደምት የሆነ ግንኙነት አለን። ከዛ ውጭ ከህንድም ከተለያዩ ከአውሮፓ ሀገሮችም ከኤዥያም ከተለያዩ ሀገሮች ከህንድም ከሌሎችም ቦታዎች ያው በንግድ ተሳስረን እንደነበረ ይታወቃል። አንደኛው የሚነሳን ታሪካችን ይሄ ስለሆነ ቀድሞ የነበሩ ነገስታት ከእስራኤል ጋር የነበራቸው ግንኙነት ለዚህ ለንግዱ ትልቅ አስተዋጽኦ እንዳደረገ ይታወቃል። ለዚህ ለክርስትናው መግባት ትልቅ አስተዋጽኦ እንዳደረገ ይታወቃል። በንግድም በባህልም በታሪክም በሃይማኖትም በኢኮኖሚም ጭምር በእነዚህ በሁሉ ያው እስራኤልና ኢትዮጵያ ትልቅ ግንኙነት የነበራቸው ቦታዎች እንደሆኑ በደንብ እንድናስተውል ያስፈልጋል። ስለዚህ አንደኛው የሚነሳልን ነገር ከኢየሩሳሌም ጋር ወይም ከእስራኤል ጋር የጠበቀ ግንኙነት ስለነበረ በዚህ ምክንያት ክርስትና ወደ ኢትዮጵያ እንዲገባ ትልቁ ምክንያት ተብሎ የሚነሳው ነገር አንደኛው ይሄ ነው። ከዛ ውጭ አራተኛው ነገር ምንድነው የሚነሳው? አራተኛው ነገር ኢየሩሳሌም ተገኝተው በዓለ ሀምሳን ያከበሩ ኢትዮጵያውያን መኖራቸው ነው። ፊትም እንዳነሳሁት በዓለ ሀምሳ ላይ ኢትዮጵያውያን በዓለ ሀምሳ በሚከበርበት ሰዓት ላይ ወይም ለሐዋርያት መንፈስ ቅዱስ ሲወርድላቸው ኢትዮጵያውያን አብረው እንደነበሩ የተለያዩ ታሪክ ጸሐፊያንም ተናግረዋል። እነ ቅዱስ ዮሐንስ አፈወርቅ ሳይቀር ኢትዮጵያውያን እንደተገኙ በመጽሐፋቸው ላይ ጽፎ የሚገኝበት ሁኔታ አለ። ስለዚህ አንደኛው የሚነሳን ታሪካችን ይሄ ነው። ከዛ ውጪ የንግስት ህንደኬ ጃንደረባ ጉዞ ወደ ኢየሩሳሌም መሄዱ ያው ይሄም ፊትም እንዳነሳሁት በሌላ ጊዜ በሌላ ቪዲዮ በደንብ መጣበት በቀጣይ ቪዲዮ መጣበት ነው። በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ የምናገኘው ታሪክ ነው። ስለዚህ አንደኛው በዚህ የንግስት በወቅቱ የነበረችዋ ንግስት ከባዜን በኋላ የነገሰችዋ ንግስት የንግስት ህንደኬ ወይም ደግሞ የኢትዮጵያ ንግስት ህንደኬ የገንዘቧ ሹም የነበረው ወይም በገንዘቧ ላይ ትልቅ ስልጣን የነበረው ጃንደረባዋ የገንዘብ ኃላፊዋ ወይም የገንዘብ ሚኒስቴር በሚባል በአሁኑ ሰዓት የፋይናንስ ሚኒስቴር እንደማለት ነው። ስለዚህ እሱ የነበረው ሰው ክርስትናን ወደ በዓለ ፋሲካን ሊያከብር በሄደበት ላይ ያው በምድረ ጋዛ በፍልስጤም በምድረ ጋዛ በነበረበት ሰዓት ላይ ያው ፊልጶስ አምላካችን ልኮት ወደ ምድረ ጋዛ ውረድ፣ በዛም የምታገኘው ነገር አለ። ስለዚህ እሱን ታስተምረዋለህ፣ ትመክረዋለህ፣ ታጠምቀዋለህ ብሎ ባዘዘው መሰረት መንፈስ ወደዛ ምድር መርቶታል። ከመራውም በኋላ ያው ዲያቆኑ ኢትዮጵያዊ ሰው ያገኘዋል። ይህ ሰው የሚያነበው መጽሐፍ ደግሞ መጽሐፍ ይዞ ነበረ። የሚያነበው መጽሐፍ ትንቢተ ኢሳይያስ ምዕራፍ 53 ያለውን ኃይለ ቃል ነበር የሚያነበው የነበረው። ከዛ በኋላ ይሄ ስለማን ነው የሚናገረው? እኔ አልገባኝም። ማን ነው በሸላቾቹ ፊት ዝም እንደሚል በግ ተቆጠረ፣ በእርሱ ቁስል እኛ ተፈወሰን ብሎ የተናገረ ስለ ራሱ ነው ነብዩ የተናገረ ወይስ ደግሞ ስለማን ነው የሚናገር ብሎ በጠየቀው ጊዜ ነግሮታል። ከዛ በኋላ የምታነበው ታስተውለዋለህን ብሎ በጠየቀው ሰዓት ላይ እኔ የማነበው ነገር የሚገልጽልኝ ሳይኖር እንዴት ላስተውለው እችላለሁ ብሎ መለሰለት። ከዛ በኋላ ዝርዝር ነገር ነገረውና ከዛ በኋላ መጨረሻ ላይ ታምናለህን አለው ማለት ነው። ታምናለህን ብሎ ካለው በኋላ አሜን አምናለሁ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ እመሰክራለሁም ብሎ ከዛ በኋላ ይሄን ከመሰከረ በኋላ ሄዶ ያው እንዳልጠመቅ የሚከለክለኝ ነገር አለን ብሎ ጠየቀው ማለት ነው። አይ ከዚህ በኋላ የሚከለክልን ነገር የለም ብሎ እንዳጠመቀውና አጥምቆም አስተምሮ ወደ ኢትዮጵያ እንደላከውና ለኢትዮጵያም ታላቅ ሐዋርያ እንደሆነ ይታወቃል። ስለዚህ ይሄ ሰው ለክርስትና መስፋፋት ለክርስትና መግባት አንደኛው ትልቅ ምክንያት የሆነው እሱ እንደሆነ በደንብ መታወቅ መቻል አለበት። ሌላው ስድስተኛው የሚነሳው ነገር ምንድነው? ክርስትና በነገስታቱ አስቀድሞ ተቀባይነት ማግኘቱ ነው። ይሄ በደንብ ሊነሳ የሚገባው ታሪካችን ነው። ክርስትናው በነገስታቱ ላይ በጣም ተቀባይነት ማግኘቱ አንደኛው ለክርስትና መስፋፋት ትልቁ ምክንያት ሆኗል። ለምሳሌ ፊትም እንዳነሳ ነው ከንጉሱ ባዜን በኋላ ደግሞ ያው ንጉሱ ባዜን የሚታወቅለት ራሱም ሊሆን ይችላል ወይም ደግሞ ያው ሰዎች ልኮ ለክርስቶስ መገበሩ ወይም ደግሞ ለክርስቶስ የሚሆን መባ እንዳቀረበ ይታወቃል። እሱ ልኮ ነው ወይም ራሱ አቅርቦ ነው። ስለዚህ ይሄ ንጉስ ለክርስትና መግባት ትልቅ አስተዋጽኦ አድርጓል። ከዛም በኋላ የተነሳችው ንግስት ህንደኬ ደግሞ ነገስት አዜብ ማለት ነው። ያው ጃንደረባዋ ወይም ደግሞ የገንዘቧ ሹም ወደ ኢየሩሳሌም ለበዓለ ፋሲካ እንዲያከብር ልካው ነበረ በዛው። ስለዚህ ለክርስትናው ያላቸውን
ቀናኢነት ለክርስትና ያላቸውን ተነሳሽነት የሚያሳይ ነገር ስለሆነ በዚህ ምክንያት አንደኛው የሚነሳው ነገር ይሄ ስለሆነ ስለዚህ በዚህ ዘመን እንደመጡና እሷም ለክርስትናው ትልቅ አስተዋጽኦ እንዳደረገች ይታወቃል። በዚህ ዘመን ነው በእሷ ዘመን ነው ቅዱስ ማቴዎስ ወደዚህ ምድር መጥቶ እንዳስተማሩ የሚነገረው። ስለዚህ ሐዋርያው መጥቶ አስተማረ፣ ባኮስ ማለት ነው ጃንደረባው አስተማረ። ካስተማረ በኋላ ቅዱስ ማቴዎስ መጥቶ ክርስትናን አጥምቆ እንደውም ክርስትናን አስነስቶ ካህናትና ዲያቆናትን ሾሞላቸው ነው የሚባለው። ስለዚህ እስከ ጳጳስ ድረስ ሾሞ እንደሄደ ታሪክ ይነገራል። ስለዚህ ከጃንደረባው በኋላ ያለው ክርስትና ስንመለከተው ቅዱስ ማቴዎስ በሰራው ክርስትና ላይ በእነሱ በሾማቸውና በእሱ ባከበራቸው ስልጣነ ክህነት በሰጣቸው ሰዎች አማካኝነት እንደተስፋፋ በደንብ ይነገራል ማለት። ስለዚህ አንደኛው የሚነገረው ታሪክ ቅዱስ ማቴዎስ በእሷ ዘመን እንደመጣና እንዳስተማረ በደንብ የሚነሳው ታሪክ ነው። ከዛ ውጪ የሐዋርያት አስተዋጽኦ በኢትዮጵያ መኖሩ ነው። ይሄም ፊትም እንዳልነው የሐዋርያት አስተዋጽኦ በኢትዮጵያ ብዙዎቹ ሐዋርያት በኢትዮጵያ መጥተው እንዳስተማሩ ያው ታሪክ ጸሐፊያን በደንብ ይናገራሉ። ፊትም እንዳነሳ ነው ከማቴዎስም በተጨማሪ እንድሪያስ፣ በርተሎሜዎስ፣ ቶማስ፣ ናትናኤል ኢትዮጵያ ገብተው እንዳስተማሩ በደንብ ይታወቃል። ወይም ደግሞ ታሪክ ጸሐፊያን በደንብ ጽፈዋል። ለምሳሌ እነ ሩፊኖስ፣ እነ ሶቅራጠስ፣ እነ ዞሲማስ፣ እነ አውሳቢዮስ ምስክር ሰጥተዋል። ስለዚህ እነዚህ ታሪክ ጸሐፊያን እነ አውሳቢዮስ የቤተክርስቲያን ታሪክ አባት የሚባለው ነው። አውሳቢዮስ፣ ዞሲማስ፣ ሶቅራጠስ፣ ሩፊኖስ እነዚህ ሰዎች እነዚህ ሐዋርያት ኢትዮጵያ መጥተው እንዳስተማሩ ክርስትና እንዳስፋፉ በደንብ የጻፉበት ሁኔታ አለ። ስለዚህ አንደኛው የሚነሳ ታሪካችን ይሄ ነው። ከዛ ውጪ ኢየሩሳሌም ጥፋት የስደተኞች ወደ ተለያዩ ሀገራት መሄድ ወደ 8ኛው ምክንያት የሚሆነው ክርስትና ወደ ኢትዮጵያ እንዲገባ ትልቁ ምክንያት የሆነው ያው በ70 ዓመተ ምህረት በጥጦስ አማካኝነት ኢየሩሳሌም ፈርሳለች ወይም ደግሞ እስራኤል ፈርሳለች። ስትፈርስ በወቅቱ የነበሩ ክርስቲያኖች በሙሉ በተለያዩ ቦታዎች ወደ ተለያዩ ዓለማት ሄደዋል። ወደ አውሮፓም ወደ ኤዥያም በተለይ ከኤዥያ መካከል በተለይ ወደ አረብ ሀገሮች ከአረብ ሀገሮችም ወደ የመን አካባቢ እንደተሰደዱ ይነገራል። ከዛ ውጪ ደግሞ ከነዛ መካከልም በየመን አልፈው ወደ ኢትዮጵያ የገቡ እንዳሉ ያው ታሪክ ጸሐፊያን በደንብ ጽፈው የሚታዩበት ሁኔታ አለ። ስለዚህ አንደኛው የሚነሳው ታሪክ ኢየሩሳሌም መፍረስና ኢየሩሳሌም ከፈረሰች በኋላ ወይም እስራኤል ከፈረሰች በኋላ ህዝቦቿ ወደ ተለያየ ሀገር ስለሄዱ ብሉይንና ብሉይ ኪዳንና ሐዲስ ኪዳንን በሄዱበት ቦታ እንዳስተማሩ አምልኮተ እግዚአብሔር ይፈጽሙ እንደነበረ፣ ስለዚህ በዛ መሰረት አምልኮተ እግዚአብሔርን ፈጽመው ያው ክርስትና በዓለም ላይ እንዲስፋፋ ትልቅ ሚና የተጫወቱ እንደነበሩ በደንብ ማስተዋል ያስፈልጋል። ምናልባት ከዚህ ጋር በተያያዘ የሚነሳው ነገር ምንድን ነው? ያው በአንዱ በስጢፋኖስ በቀዳሜ ሰማዕት በቅዱስ እስጢፋኖስ አማካኝነት እሱ ሲሞት ሲገደል የእሱ ደቀ መዛሙርትና የእሱ ማህበርተኞች በሙሉ በተለያዩ ቦታ ተበትነው ክርስትና እንዳስፋፉት ሁሉ ማለት ነው። እስራኤልም ስትበተን የእስራኤል ሰዎችም በጥጦስ አማካኝነት ስትበተንና ስትፈርስ ህዝቦቿ ወደ ተለያየ ሀገር ሄደው ክርስትና ለማስፋፋት ትልቅ ሚና ተጫውተዋል። በተለያዩ ሀገሮች ላይ በተለይ አረብ ሀገር ላይ በተለይ ሚድል ኢስት የሚባለው በሙሉ በዛ ተዘዋውረው ሶሪያም፣ ኢራቅም፣ እስራኤልም የመንም የተለያዩ ቦታዎች ላይ ሄደው ወደ አውሮፓም ተሻግረው ክርስትናን በተለይ በቱርክ እንዳስፋፉ በደንብ የሚነገርበት ታሪክ አለ። ስለዚህ አንደኛው ታሪክ ይሄ ነው። ከዛ ውጪ በእንግድነት በተለያየ ምክንያት የመጡ መኖራቸው ያው 10ኛው የሚነገርልን ታሪክ በእንግድነት የተለያዩ ኢትዮጵያውያን መጥተዋል። ያው መጀመሪያም በብሉይ ኪዳን እንዳነሳ ነው በተለይ ታቦተ ጽዮን ስትመጣ ሌዋውያን ካህናት መጥተዋል። ልብሰ ተክህኖ መጥቷል። ብዙ የእስራኤል ባህል ወደ ኢትዮጵያ መጥቷል። ስለዚህ በተለያየ ጊዜ ኢትዮጵያውያን ዘሮቻቸው ያሉበት ቦታ ይፈልጉ ስለነበረ ወደ ኢትዮጵያም እንደመጡ በዚህ ምክንያት ያው ፈላሾች እንደሚባሉ በኢትዮጵያ ውስጥ እንዳሉ እናውቃለን። በዚህ ምክንያት ኢትዮጵያውያን በኢትዮጵያ እነዚህ ሰዎች እንደነበሩና በእንግድነት የመጡ እስራኤላውያን ለክርስትና ማስፋፋት ትልቅ ሚና እንደነበራቸው በደንብ የሚነሳው ታሪክ ይሄ ነው። ከዛ ውጪ በዘመነ ሰማዕታት ተሰደው የመጡ ክርስቲያኖች ናቸው። ያው በዘመነ ሰማዕታት የሚባለው ጊዜ ፊትም እንዳነሳ ነው ያው ከኔሮን ቄሳር ጀምሮ ኔሮን ቄሳር፣ ድምጥያኖስ፣ ማርቆስ አውሬሊዮስ፣ እነ ዳኬዎስ፣ እነ መክስሚያኖስ፣ እነ ዲዮቅልጥያኖስ በነበሩበት ዘመን ክርስቲያኖች በዓለም ላይ መጥፋት አለባቸው ስለተባለ በዛ ምክንያት ከምድረ እስራኤል ይህንን ስደት በመፍራት ወደ ተለያየ ሀገር ይሄዱ ስለነበሩ እነሱንም ወደ ኢትዮጵያ የገቡበት መንገድ እንዳለ በደንብ ይታወቃል። ስለዚህ
ከተለያየ ዓለማት ነው በነገራችን ላይ ከእስራኤልም ብቻም ሳይሆን ከተለያየ ቦታ ክርስትናው በመሸሽ ወደ ኢትዮጵያ የገቡ ሰማዕታት እንደነበሩ በደንብ ማስተዋል ያስፈልጋል። ስለዚህ አንደኛው የሚነሳው ታሪክ በተለይ ከዚህ ከ162 እስከ 312 ዓመት ዘመነ ሰማዕታት ነው የሚባለው። የዘመነ ሰማዕታት ጊዜ ብዙ ክርስቲያኖች በዓለም ላይ መጥፋት ታርደዋል። በጣም ብዙ ነገር ሆነዋል። በጣም ብዙ ስቃይ ደርሶባቸዋል። የቁልቁል ተሰቅለዋል። ከአንበሳ ጋር አታግለዋቸዋል። ከነነፍሳቸው ቀብረዋቸዋል። በጉድጓድ ተወርውረዋል። በጦር ተወግተዋል። አንገታቸው ተቆርጧል። ቆዳቸው ተገፏል። ይሄ ሁሉ ስቃይ የደረሰበት ዘመነ ሰማዕታት ተብሎ ይጠራል። በዚህ ጊዜ የተለያዩ ሰዎች ወደ ኢትዮጵያም ጭምር እንደመጡና በመጡበት ምክንያት ያው ክርስትና ለማስፋፋት ትልቅ እድል እንዳገኘን በደንብ የሚነሳው ታሪክ ነው። ሌላው የመጨረሻው ነገር የሚሆነው የመጨረሻው ነገር የሚነሳው ምንድነው? እዚህ ጋር በዘመኑ የተነሱ የነበሩ ነጋዴዎችም ጭምር ማለት ነጋዴዎች ለክርስትና መስፋፋት ፊትም እንዳልኩት የተለያየ መልእክት በማድረስ የተለያየ ነገር ከአንዱ ሀገር ወደ አንዱ ጋር በማዘዋወር ስለዚህ ክርስቲያኖችን በማዘዋወር በንግዳቸው የተለያዩ ነገሮች በመስራት የክርስትና መስፋፋት ትልቅ አስተዋጽኦ እንዳደረጉ በደንብ ይነገራል። ስለዚህ አንደኛ የሚነሳው ታሪክ ይሄ ስለሆነ የነጋዴዎች መኖር የነጋዴዎች በደንብ ወደ ክርስትና እንዲመጡ የሄዱበት አካባቢ ከአንዱ ሀገር ስለሚዘዋወሩ ያው ይሄ በዚህ ቦታ እንደዚህ እኮ የሚባል እምነት መጥቷል፣ ክርስቲያን የሚባል መጥቷል፣ ክርስትና የሚባል መጥቷል። ስለዚህ ክርስቲያን ደግሞ ማለት እንደዚህ ማለት ነው፣ እንደዚህ የሆኑ ናቸው ብሎ ያው የሆነው ነገር በሙሉ እያስረዱና እያስተማሩ ለክርስትናው መስፋፋት ትልቅ አስተዋጽኦ ያደረጉ ስለነበሩ በዚህ ምክንያት ያው በሀገራችንም ብዙ ነጋዴዎች ወደ እስራኤል፣ ወደ አውሮፓ፣ ወደ አፍሪካ፣ ወደ ግብፅ፣ ወደ ህንድ፣ ወደ ተለያዩ ቦታዎች ይሄዱ ስለነበረ እነዚህ ሀገሮች ደግሞ ሐዋርያት ያስተማሩባቸው ቦታዎች ናቸው። በተለይ ህንድ ብንሄድ ቶማስ አስተምሯል። ወደ አረብ ሀገር ብንሄድ ደግሞ ቅዱስ ጳውሎስ መጀመሪያ ስደት ያደረገው ወደ አረብ ሀገር ነው። ወደ አረብ ሀገር ሄዶ አስተምሯል። ወደ የመንም እነ በርቶሎሜዎስ አስተምረዋል። እኛ ጋርም ያው ፊትም እንዳልነው ማቴዎስ አስተምሯል። ግብፅ ላይ ብንሄድ ቅዱስ ማርቆስ አስተምሯል። ሌሎችም ቦታዎች ላይ ብንመለከት እነ ፍልስጤምን ጋር ብንሄድ ቅዱስ ማቴዎስ አስተምሯል። ሌሎችም ቦታዎች እነ ናትናኤል እነ ያዕቆብ ሌሎችም ትልልቅ ሐዋርያት በተለያየ መንገድ የተለያየ ዓለማትን ሄደው እንዳስተማሩ እነ በርቶሎሜዎስ የአርመን ላይ እንደዚህ እንዳስተማሩ ያው ይታወቃል። ስለዚህ በዚህ መሰረት ነጋዴዎችም በዛ ሐዋርያት ባስተማሩባቸው ቦታዎች የንግድ ያቀላጥፉ ስለነበረ በሐዋርያት ባስተማሩባቸው ቦታዎች ላይ ወደ ሀገራቸው ክርስትና ያልገባበትን ቦታ ላይ እንዲገባ ትልቅ አስተዋጽኦ እንዳደረጉና ለሚያስተምሩ መምህራንም መንገድ ያሳዩም ጭምር እንደነበረ መንገድ ፈርቀዳጆች ናቸው። መንገድ ያሳያሉ። ከዛ ሐዋርያትም ሌሎችም ረዶችም ገብተው ክርስትናው ለማስፋፋትና ለማስተማር ትልቅ ምቹ ሁኔታ ይፈጥሩ እንደነበረ በደንብ ማስተዋል መርከብ ማከራየትም ሌሎችም ነገሮች ያው ትልቅ አስተዋጽኦ እንደነበራቸው መንገድ በማሳየት ይሄ ሀገር በዚህ ቦታ ነው መሄጃው በማለት መንገድ በማስተማርም መንገድ በመስራትም መንገድ በማሳየትም ትልቅ ስራ የነበራቸው እንደሆነ በደንብ ማስተዋል ያስፈልጋል። ከዛ ውጪ የመጨረሻው የምናነሳው በሚቀጥለው ቪዲዮ ላይ ማነሳው ሐዋርያው ጃንደረባ ነው። በ12ኛ ደረጃ የሚነሳው ክርስትና በኢትዮጵያ መስፋፋት ትልቁ ሚና የተወጣው ሐዋርያው ጃንደረባው ባኮስ ነው። ስለሱ ቀጣይ ቪዲዮ ላይ በደንብ ለማየት እንሞክራለን። አምላካችን በቸርነቱ በምሕረቱ በይቅርታው ጎብኝቶ ስላስተማረን ስለመከረን ስሙ የተመሰገነ የከበረ ይሁንልን። እንደው በተማርነው 30 60 100 የሚያማራ ፍሬ አፍርተን የመንግስቱ ወራሽ የክብር ቅዳሴን ያድርገን። አምላካችን ቅዱስ ፈቃድ ይሁንልን። ከሐዋርያን አበው በረከት ረድኤት ያሳትፈን። አምላካችን የሰው መጨረሻው ሲያምር ነውና መልካም፣ እኛም በሰማነው ቃል ተለውጠን ፍሬ አፍርተን የመንግስቱ ወራሽ የክብር ቅዳሴ የምንሆንበት ለቅዱስ ቀን ለክብር ደግሞ እንዲያበቃን የአምላካችን ቅዱስ ፈቃድ ይሁንልን። የአብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኢነት፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት ረድኤት በረከት አይለየን። ይቆያል።